የፈረንጆች ገና በዓል በቅድስት መንበር ተከበረ። ታኅሳስ 16 ቀን 2018 ዓ.ም የፈረንጆች ገና በዓል ዋዜማ ምሽት በቅድስት መንበር ቫቲካን ቅዱስ ጴጥሮስ ባዚሊካ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ባሳረጉት መስዋዕተ ቅዳሴ ተከበረ። ቅዱስነታቸው በመስዋዕተ ቅዳሴ ላይ የገና በዓሉን የበጎ ፈቃደኝነት የእምነትና የተስፋ በማድረግ እንዲከበር መልእክታቸውን አስተላልፈዋል። ቅዱስነታቸው እግዚአብሔር የራሱን ሕዝብ ያጽናና ከኃጢአታችን ሊያነጻን በጌታችን ልደት ራሱን እንደሰጠን በማመላከት አዳኛችንን ለማግኘት ወደ ግርግሙ ዝቅ ማለት አለብን በማለት ተናግረዋል። ቅዱስነታቸው ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ባሳለፍነው የፈረንጆቹ 2004 የገና በዓልና የኢዮቤልዩ ዓመት መክፈቻ ላይ ያደረጉትን ንግግር በማስታወስ የጌታችን ልደት ተስፋ በጠፋበት ቦታ ሁሉ ተስፋ እንድናመጣ ስጦታና ኃላፊነትን የሰጠ መሆኑን ገልጸዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ሁሉም የጌታችን ልደት ደስታ ተካፋይ እንዲሆን መልካም ምኞታቸውን በመግለጽ ይህንን ደስታም ለሌሎች እንዲያካፍሉ ጥሪ ማቅረባቸውን ቫቲካን ኒውስ ዘግቧል። በኢትዮጵያ ካቶሊካዊት ቤተክርስቲያንም ለውጭ ሀገራት ዜጎች ታኅሳስ 16 ቀን 2018 ዓ.ም በአዲስ አበባ ሀገረ ስብከት መድኃኔዓለም ቁምስና የገና በዓል መስዋዕተ ቅዳሴ ተካሂዷል።